አረ ጎበዝ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ቆሎ ተማሪ ሆኜ በየቤቱ ገጠር ላይ እየለመንኩኝ ሲሄድ የብዙ ባሎች ሚስቶች ማለት ነው ና ተሚው ግባ ብለው ከእነሱ ጋር ግንኙነት አደረግ ነበር አለ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ቆሎ ተማሪ ሆኜ በየቤቱ ገጠር ላይ እየለመንኩኝ ሲሄድ የብዙ ባሎች ሚስቶች ማለት ነው ና ተሚው ግባ ብለው ከእነሱ ጋር ግንኙነት አደረግ ነበር አለ። ብዙ ግን ድንግልና ተብዬ ነው ቆሎ ትምህርት የምማረው። ተምሬ ጨርሼ ምን ብዬ በቃ ዝም ብዬ ነበር የምኖረው። ማለት ስገባ በዜማ ስለጀመርኩኝ ትምህርቱ የለኝም ማለት ግን እንማራ እዛ በተወሰነ መልኩ ድንግል መሆን እንዳለብን የተወሰነ ትምህርት አለ። ራሳችሁን ጠብቁ፣ ከሴት ጠብቁ የሚባለው ነገር አለ። ግን ለምን ከሴት መጠበቅ እንዳለብን የአገልግሎት ትምህርት አንማርም። እግዚአብሔር እንድንፈራ ተደርገናል ለምንማረው። ዜማው ላይ ትኩረት የሚደረገው ቁጥሯን፣ ፊደሏን እንዴት እንደምትቀጸል ከፍ የሚለው ድምፅ ዝቅ የሚለው ምናምን እሱ ላይ ነው ትኩረት የሚደረገው። አብነት ትምህርት ቤት ላይ ወንጌሉ ምንም ትኩረት የለውም። ስለዚህ ይሄ ልጅ ያ እናትና አባቱ እጅ ላይ ያለ የነበረው ከቤተሰብ የመጣው የከራማ መንፈስ የድግምት መንፈስ ወይም ደግሞ ሌላም በቤተሰቡ የቄስ ዘርም ከሆነ ደግሞ ምናልባት ድብትርናም ካለ ምናምን እሱ ተከትሎት ይመጣል፣ ይዋረሳል። ከዛ አብነት ትምህርት ቤት ሲገባ እንዴት ብሎ ያንን ውዳሴ ማርያም ይሸምድደው? እምቢ ሲለው አብሾ ይጠጣል ወይም ደግሞ አፍልሆ ይጠጣል። ከዛስ በዛ ደግሞ እንደገና እውቀቱን ያገኛል። ያ አፍልሆ ተብሎ ለእውቀት ተብሎ የገባው አብሾና አፍልሆ ደግሞ መዋረስ ስላለበት አጋንንትም ስላለበት የሸመደደው ውዳሴ ማርያምን፣ መልካ ኢየሱስን፣ መልካ ማርያምን፣ መልካ ገብርኤል፣ መልካ ሚካኤልን አጠቃላይ ለድቁና የሚያበቃውን ማንኛውም አይነት ትምህርቶች እስከ ክህነት ድረስ የሚያበቃውን በሙሉ በዚሁ ባብሾ ነው የሚቀጥልበት። በቃ ጥጥት ያደርገዋል ማለት ነው። በቀላሉ ይወጣዋል ማለት ነው። ከዛስ በቃ ኖርማል ቅጥረኛና ደሞዝተኛ ነው የሚሆነው። ቤተክርስቲያን የፈለገ መከራ ቢደርስባት ችግር ውስጥ ብትገባ በቃ በምንም ነገር ምንም አይመስለውም። ዝም ብሎ ብቻ ዘንጦ ልብሱን ለብሶ መመላለስ ነው ቤተክርስቲያን መሄድ መምጣት፣ ደሞዝተኛ መሆን መሄድ መምጣት። በቃ ዝም ብሎ ሰው ታውቃላችሁ፣ አገልጋይ ሆኖ እንደዛ ነው የሚሆነው። ይሄም ልጅ እጣ ፈንታቸው እንደዛ ነው የሆነው። ቤተክርስቲያን የሚያውቋት በዚህ በአስማቱ በኩል ብቻ ነው። ግን እውነት ቤተክርስቲያን ይሄን አስማት ተማሩ ብላለች ወይ? ይሄን ድግምት ተማሩ ብላለች ወይ? እውነት አብነት ትምህርት ቤት ውስጥ በገሃድ በግላጭ ይሄ እንዲህ ነው ተብሎ አውደ ነገሥት ትምህርቱ ተሰጥቷል ወይስ በየመቃብር ቤቱ በድብቅ በምናምን ነው የምትማሩት? አያችሁ፣ ይሄንን ማወቅ ነበረባችሁ። ትልቁ ችግር የተፈጠረው እዚህ ጋር ነው። ትልቁ ችግር የተፈጠረውና በጣም ተደጋግሚ ያስተማርኩት ትምህርት ስለሆነ እዚህ ላይ ይሄንን ነገር ላብቀው ልጨርሰው። በቃ የዛሬ ወርም አካባቢ ላይ ዲያቆን ዘማርያም በደንብ አድርጎ ሲጀልጥ ስለነበር በዚህ ጉዳይ ላይ ሲናገር ነበር። በደንብ አድርጎ ቤተክርስቲያን ውስጥ ያለውን አስማትና ድግምት በደንብ አድርጎ ሲናገር ነበር። እንዲያውም አለ ቪዲዮ። ቆይ እስኪ ድምፁ ለምን እግዚአብሔር የሚያሳዝነው እሱ አይደለማ። የበለጠ እግዚአብሔር የሚያሳዝነው ለይቶለት ከመነፈቀው ይልቅ ሁለት ቤት ያለው በሁለት እግር የሚያነክሰው። እኛም እንደዛ ነን። ለይቶልን ከምናውቀው ጠላት ይልቅ የወዳጅ ጠላት አይከብዳችሁ? እናንተን መስሎ ጥርሱን እያሳየ የሚያጠቃችሁ ሰው አያሳዝናችሁ? የስራ ባልደረባችሁ ሆኖ ከእናንተ ጋር አብሮ እየበላ ጉድጓድ ሲቆፍርላችሁ እዚህ እናንተ ጋም ነው እዛ ጋም ነው። እዚህ ጋር ከእናንተ ጋር ይስቃል፣ እዛ ጋር ይዶልትላችኋል። እዚህ ጋር ያቀፋችኋል፣ እዛ ጋር ያርቃችኋል። ሰይጣን ይፈልጉ ያን ታውቃላችሁ። እግዚአብሔርንም እያመለክ ነው፣ ግን በዚህ ነው በጣም ባሪት እንድንሄድ እግዚአብሔር የበለጠ የሚያሳዝነው እሱ እንደሆነ ያውቃል ሰይጣን። ለዛ እኮ ነው ለሰይጣን እየገበሩ የሚገርም የሰማ ጉባኤ አባላት እኮ ነው። ህንፃ የሚገነቡ ሰዎች እኮ ነው። ዘንዶ ቀላቢያን አለ በሁለት መንገድ የሚያነክስ የሚገርም የሰንበቴ ዘማሪ ናት። ማይክ ሲቲ ድምጿ የሌለ ነው። ናይት ክለብም አለች። ውሸት ነው እንደሚደብራችሁ አውቃለሁ፣ ግን ሀቁ ነው። የሚገርም የአውደ ምሕረት ዘማሪ፣ የሚገርም የአውደ ምሕረት ሰባኪ ነው። ማታ ማታ ሌላ ቦታ ነው ያለው። ለምን ይጮሃል ታዲያ? ሴጣን ኢየሱስ ያስጨዋል? አያስጨውም። ለምን? አላማው ተሳካ፣ የሚፈልገው ተከናወነ። ኢያሱ
እስከ መቼ ድረስ በሁለት እግራችሁ ታነክሳላችሁ? አለ የምታመልኩትን ምረጡ። ለምን የምትታነክሳላችሁ ማለት አንድ እግዚአብሔር ጋር አንድ ጣዖት ቤት እየሄዳችሁ ነው። እስከ መቼ ድረስ በሁለት እግራችሁ ታነክሳላችሁ ያለው ለኛ ነው። በሁለት እግር ነው የምናነክሰው ዛሬ አሉ። ዛሬ እኛ ቤት አንድ እግራቸው ጥሩስ ቤት ነው፣ አንድ ቤት እጃቸው ምንፍቅና ቤት ነው አሉ። ጥምጣም አድርገው ቆብ አድርገው ጥምጣም አድርገው ቆብ አድርገው አስኬማ ደፍተው እዚህ ደሞዝተኛ ናቸው፣ እዛም ደሞዝተኛ ናቸው አሉ እንደዚህ ሰዎች። አዎ እንግዲህ ይሄ ነው፣ በጣም ከባድ ነው እና ዘንዶ ቀላቢዎች ሲል ዝም ብሎ አይደለም የተናገረው። ያ ቃል ዲያቆን ዘማርያም እኛ የምናወራውን ነገር እኮ በተዘዋዋሪ መንገድ እነሱ ሲያወሩት በእነሱ ሲሆን ያምራል። በእነሱ ደጅ ሲያልፍ በነ ዲያቆን መዝሙር ያሬድ በነ ዲያቆን ዘማርያም ሌሎችም እነሱ ሲያወሩት ስለ መናፍስትና ስለ ደብተራዎች ሲያወሩት ምንም ችግር የለውም። እኛ ስናወራው ግን አባቶችን መሳደብ ነው የሚሆነው። ይሄ ነገራችሁ ነው የሚያስጠላን እንጂ ብንደማመጥማ ብዙ ነገር እናስተካክል ነበረ። መናፍቃን የበዙት እኮ እውነት ዶግማው ቀኖቱ ፊቱ ብቻ ተጥሶ ነው እንዴ? አይደለም። ብዙ የተጣሰ ነገር ስላለ ነው። እውነት መሪጌቶች፣ ዲያቆናት የቤተ ክርስቲያን አገልጋይ ብለው የሚያስቡት ወደ ተሐድሶና ወደ መናፍቃን የገቡትና ለራሳቸው አዲስ የመጣው ማሃው ነው እሁት የሚባል አዲስ ሆነ እምነት መስርተዋል ተሐድሶች እና ቅዳሴ ሁሉ ጀምረዋል። ዝም ብለው ነው የጀመሩት? አይደለም። የተጣሰ ነገር ስላለ ነው። መጀመሪያ ቤተ ክርስቲያን ውስጥ ሆነው የጣሱት ነገር አለ እንጂ ዶግማው ቀኖቱ ፊቱ ብቻ አይደለም። ሌላ አለ። ሌላ በአብነት ትምህርት ቤት ውስጥ መስተካከል የሚገባው በጣም ብዙ አለ። ለዚህ ነው በየቤተ ክርስቲያኑ ከሰንበት ትምህርት ቤት ውስጥ እስቲ መልምሉና ዲያቆን አድርጓቸውና እስቲ እነሱን ደግሞ ወንጌል እያስተማርን አብነት ትምህርት ቤቱን መማር ያለባቸውን እየተማሩ እስቲ ይደጉና ልዩነቱ ይታይ። ካብሾ ካፍልሆ ከእጽ ከምን ከኮኮ ቆጠራ ከድግምት ከምን የጸዱ ህፃናትን ለዲቁና እናብቃና ሲነገ ደግሞ ከ20 ዓመት በኋላ ውጤቱን እስቲ እንየው፣ ልዩነቱን እናየዋለን። አብነት ትምህርት ቤት በራሱ አያስፈልግም ሳይሆን እዛ ውስጥ ያለውን ልምምድ ወገቡ የሚሰበረው የአጋንንታዊ ልምምዱ በዚህኛው መንገድ ብቻ ከሄድን ነው። በጣም በዚህ ጉዳይ ላይ ማስተዋል አለብን ብዬ አስባለሁና ዲቴል መግባት አልፈልግም። ወደ አብዩ ሲያልፍ የሐዋርያቱ ይመጣል፣ የሐዋርያቱ ሲያልፍ ፍልሰታ ትመጣለች እያልን ጾሙን ሳንጠቀምበት ገብቶ እያስወጣ ነው ተቸገር። እያንዳንዱ ጾም ግን በዓላማ ተጀምሮ በግብ የተጠናቀቀ ነበር። እኛ ጋር ግን ሲመጣ ምናልባት ስለ ስጋዊ ፍላጎትና ዓላማችን ካልሆነ በቀር በጾሙ ሀገርን አስበው የሚጾማለን፣ ቤተ ክርስቲያንን አስበን እንጾማለን። እየምናማረራቸውን አስተያየት ለመስጠት ጣታችንን የምንቀስርባቸውን ከላይ እስከታች ያሉትን እያንዳንዳቸውን አስበህ ጾመ ታውቃለህ? ጸልየ ታውቃለህ? አብዛኞቻችን እንኳን አናረገው። ቤተ ክርስቲያን ልብ ብላችሁ ስሙኝ ባካችሁ። ቤተ ክርስቲያን ብትወቅስ ብትገስጽ የሚያምርባት ለምን መሰላችሁ? ለሁሉም ስለምትጸልይ በእንተ ቅድሳት ጸሎቷ ላይ ስለሚያስጨንቋት መሪዎች ልቡና እንዲሰጧት ትለምናለች። ለሊቃነ ጳጳሳቱ ትለምናለች። ለዲያቆናቱ፣ ለቀሳውስቱ፣ ለሊቃውንቱ ፍቅርን፣ ማስተዋልን የሚመሩበትን ጥበብ እንዲሰጣቸው ትለምናለች። እሷ ብትገስጽ ያምርባታል። አንተና እኔ የት ጸልየን? አንተና እኔ መቼ አስበናቸው? አንተና እኔ መቼ ተመልክተናቸው? በጣም እኮ ነው የምናሳዝነው። እሾህ ማለት ይሄ ነው። መልካሙ መሬት መቼም አይጠፋችሁ። መልካም መሬት ላይ የተዘሩ ደግሞ ቅዱሳን አሉ፣ ፍሬ የሚያፈሩት ማለት ነው። ከስቃያቸው ውስጥ መልካም ነገር የሚገኝባቸው፣ በመከራቸው ውስጥ ሌሎችን የሚያሳምኑ፣ ልክ ቅድስት አርሴማ ድርጣድስን እንዳሳመነችው እርሷን ማሰቃየቱን አሰቃይቷታል እኮ። እርሷን በደንብ አድርጎ በሚችለው መልኩ ፈትኗታል። ግን የሚገርማችሁ እሷ ስታልፍ ድርጣድስ አመነ። ምን ሩቅ አስኬደን። በረከቱ ለሁላችን ትድረሰን። ጲላጦስ ማመኑን የሚያውቅ ሰው አለ እንደዚህ ውስጥ? ጲላጦስ እኮ ክርስቶስን አሰቃይቶት ያንን ሁሉ መከራ እንዲቀበል ከደሙ ንጹሕ ነኝ ብሎ ታጥቦ በመጨረሻ አምኖ ስንክሳራችን ላይ እኮ ታሪኩ በረከቱ ትድረሰን ተብሎ የተጻፈለት ሰው። መልካም መሬት ማለት ይሄ ነው። 30 60 100 ያማረ ፍሬ የሚገኝበት። ሁለት ሶስተኛው የመጨረሻው እንድታውቁት የሚያስፈልገው ከምንገባው ጾም ጋር ነው። የነቢያት ጾም ዋነኛ ጭብጡ ዓላማው ነቢያት ክርስቶስ ለአዳም የሰጠውን ቃል ኪዳን በማሰብ በማስታወስ አምላክ ሰው ይሆናል፣ ይወርዳል፣ ይወለዳል፣ ያንን ዘመን ቅርብ እንዲያደርግላቸው የጾሙት የተማጸኑት ነው። አሁን ያነበብነው ትምህርት በነገራችን ላይ
በዘመነ ክረምትም የሚሰበክ ስብከት ነው፣ በዘመነ ነቢያትም የሚሰበክ ስብከት ነው። ስሙ በደንብ ክርስቶስ መጀመሪያ ቤት ውስጥ ነበረን ያልኳችሁ። ምን ውስጥ ነበረ? በቃ እየጨረስን ነው። ስሙ ምን ውስጥ ነበረ? ከቤቱ ወዴት ነው የወጣው? ወደ ውጪ። ቤት የምትባለው ሰማይ ናት። ቤት ውስጥ የነበረው ክርስቶስ ነው። ሰማይ ከተባለ ቤቱ የጠሩትን የነቢያትን ድምፅ የቅዱሳኑን ልመና ሰምቶ ወጣ ማለት ወረደ ማለት ነው። ምን አረገ ማለት ነው? ወረደ ማለት ነው። በባህር ማዶ ሆኖ ተናገራቸው። እርሱ መርከብ ላይ ሆኖ ማለት በዘመን የተራራቁ ቢሆኑም በነቢያቱ ግን ድምፁን እንዲሰሙ አደረጋቸው። እግዚአብሔር ስሙ የተመሰገነ ይሁን። እውነት በነቢያቱ ድምፁን እንድንሰማው አረገን። አብሮን ያልቆመው ለዛ ነው። ዘመን እስኪመጣ ድረስ ጊዜው እስኪደርስ ድረስ እመቤታችን ንጽሕት ድንግል ማርያም ማኅፀኗን ከተማርጋ እስከምትሰጠው ድረስ ታንኳው ላይ ነበረ፣ ሰማይ ላይ ነበረ። እርሱ አልተጠጋነውም፣ አልደረስንበትም። ድምፁን ግን ከሩቅ ሆነን እየሰማነው ነበር። ከዛስ ዘሪ ዘሩን ሊዘራ ወጣል። እስኪ ዘሪ በሉ እንጂ ምኑን ሊያረግ ወጣ? ዘሩን ሊዘራ ወጣ። የዘራው ዘር አንደኛ ቃለ እግዚአብሔር ነው፣ ሁለተኛ ሰማዕታት ነው ብያቸዋለሁ። የኛ ሊቃውንት ይራቀቁበታል እኮ። የዘራው የእግዚአብሔር ቃል ነው ከተባለ ይላሉ የእግዚአብሔር ቃል የሚደመጥ ብቻ ሳይሆን ስጋን ነስቶም ሰው የሆነ ነው። ቃል ምን ሆነ ስለሚል ስጋ ሆነ ስለሚል ዘሪ የተባለው እግዚአብሔር አብ ነው። ዘሩን ሊዘራ ወጣ ማለት እግዚአብሔር አብ ልጁ እግዚአብሔር ወልድን ወደ ምድር ላከው ማለት ነው። እየሰማችሁ ነው? ይሄ የተዘራው ዘር ሰው የሆነው ክርስቶስስ ምን መሬት ላይ ወደቀ? አንደኛ ደረቅ መሬት ላይ፣ ሁለተኛ ጭንጫ መሬት ላይ፣ ሶስተኛ ምን መሬት ላይ? እሾሃማ መሬት። ምን ማለት ነው? በዘመናት የማይመቹ ጊዜያት ውስጥ ራሱ ስለ ክርስቶስ ይሰበክ ነበር። ደረቅ መሬት ልብ ባላቸው በነፈርዖን ዘመን ክርስቶስ ይሰበክ ነበረ። አለት ተብሎ በሚጠራው ሙሴ ሕጉን በተቀበለበት ዘመን ላይ የእግዚአብሔር ቃል ይዘራ ነበር። ቅዱስ ዮሐንስ አፈወርቅ እንዲሁም በደንብ የሚራቀቅበት ክርስቶስ አንድም ዘሩን መሬት ላይ የዘራው ቃሉን በሙሴ አማካኝነት እንደሚሰጣቸው ለመናገር ነው ይላል። ቃሉን በሙሴ አማካኝነት ሕጉን እንደሚሰጣቸው ለመናገር ነው ይላል። ሁለተኛስ ጭንጫ መሬት ላይ ዘራው መከራ የበዛበት ማለት ነው። በዛ መከራ በበዛበት ዘመን በምርኮ ዘመን በነ ዳንኤል በነ ኤርሚያስ ዘመን ያናግራቸው ነበረ፣ ያሳስባቸው ነበረ። ተስፋ እንዳያጡ በነቢያቱ ያስተምር ነበር። ለዛ ነው ዘሪው አንድም እግዚአብሔር አብ ነው፣ አንድም ዘሪዎቹ ነቢያቶች ናቸው። ቃሉን በማይመች ቦታ ይሰብኩ ነበር። ሶስተኛው እሾሃማ የሆነ መሬት ነው። ክርስቶስ ለመምጣት የደረሰበት ክርስቶስ ሰው ለመሆን የቀረበበት ዘመን ማለት ምልአተ ኃጢአት ጫፍ ላይ የደረሰበት ነበረ። በቃ ከአዳም ከሔዋን የተቀበልነው በደል አንድ ነገር ነው። እርሱ ሳያንሰን ደግሞ ጭራሽ የራሳችን በደል ነበረብን። የዛች የኃጢአታችን የጽዋው የመሙያ ጫፍ ላይ ሲደርስ እግዚአብሔር በመልካም መሬት ተብላ በምትጠራ በንጽሕት ድንግል ማርያም እርሻ ላይ ተዘራ። በቀለ 30 60 100 ያማረ ፍሬ አስገኘ ማለት የእርሱ ሰው መሆን ብዙዎችን በሙሉ አስገኘ። የሚሰማ ጆሮ ያለው መስማትን ይስማል። የሰማነውን በልቡናችን ሰሌዳ ይጻፍልን። አረ ጎበዝ፣ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሐዘኑ ሳይረሳ ሁለተኛ ሞት እንገለዋለን። እጅግ በጣም የሚያሳዝን መረጃን ያመጣውላችሁ። እጅግ በጣም ያሳዝናል፣ ልብ የሚሰብር በእውነት። ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። ሐዘኑ ሳያልቅ በሞተ በሳምንቱ በተቀበረ በሶስተኛ ነው አራተኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው። ባለቤቱን ያው እንግዲህ ድምጿን ለቀላችኋለሁ፣ ስኳር በሽተኛ ነች፣ ስራ የላትም። ህፃኗም እንደምታዩት እሱ አሞላቆ ነው ባልችው ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው። ምንም ነገር የላቸውም። እሱን አጥተዋል። እንግዲህ እዚህ አዲስ አበባ ሆኖ ደግሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹንና ካረፈ በኋላ እንግዲህ እህቱ በቀብሩ በሶስተኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ። ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ
አንድ ሰዓት ቆይታ አድርገና 10 ደቂቃ ማውራት አልቻልንም። እድል አልሰጠችንም። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች አካባቢ ተላልቅ ሰዎች ሽማግሌዎች ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩን። እኔ ግን ራሷን የወጣችው ስላለችኝ እሺ ራሷ ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር። ትናንት ማታ ለቅሶ ልደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል። እነዚህ እናትና ልጅ ነው ሲሞት እንዴት ሁለተኛ እንገለዋለን? እና ማንንም ይሁን ማንንም ጥፋተኛ እንዴት ይሄ ባህላችን አይደለም ወጋችን አይደለም። ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሙት ዓመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚካሄደው ያውም ከቀበሌ ቤት እንዴት እናባራለን? የራሳችን እንኳን ቢሆን እቺን እህታችን ሜዳ ላይ ወድቃለች። በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ። እርዷት ባካችሁ። እንግዲህ ልጅቷን መረዳት አለባት፣ እናትየዋን መረዳት አለበት። ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት የሚሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው። ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤቴ ስልክ ልጄ ትንሽ ልጅ ናት፣ አባቷን ያጣችው። እኛ ሀዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው። እኔ መናገርም አልችልም። በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው። እመን ብቻ ሌላው ምንም አያስፈልግም የሚል አስተምሮ አለ። የፕሮቴስታንቱ አስተምሮ ሰዎች በማመን ብቻ የዘላለም ሕይወት ያገኛሉ ወይ? እምነትስ ማለት ምንድን ነው? እምነትስ በመጽሐፍ ቅዱስ እይታ ምን ይመስላል? ምክንያቱም የትኛውም ነገራችን የሚያሳምነን ምርኩዛችን መነሻችን መጽሐፍ ቅዱስ ስለሆነ እምነት በመጽሐፍ ቅዱስ እይታ ምን ይመስላል? ወደ ክብሩ መምህራችን። እሺ መምህራችን ቃል ቤት ያሰማል። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው የፕሮቴስታንት አስተምሮ ፍጹም መጽሐፍ ቅዱስ መሰረት የለውም። እንግዲህ መጽሐፍ ቅዱስን ስንመለከት ቅድም ስለ መዳን ትምህርት ቅድም መምህራችን ልደተቃል በደንብ በሰፊው አንስተውታል። ስለ ኢኒሻል ሳልቬሽን የምናወራ ከሆነ ሰዎች የክርስትና ሕይወትን የሚጀምሩት በመዳን ነው። ያንን የክርስትና ሕይወት ሲጀምሩ በመዳን ነው የሚጀምሩት። ምንም አይነት ነገር መስራት አይጠበቅባቸው። ነገር ግን አንድ በክርስቶስ ኢየሱስ አምኖ የዳነ ሰው የዘላለም ሕይወትን የሚወርሰው በማመኑ ብቻ ነው ወይ ስንል ግን መጽሐፍ ቅዱስ ከዚህ የራቀ የሆነ ትምህርትን ነው የሚያስተምረን። በዚህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ስትመለከቱ የእምነታችን ጀማሪና ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይለናል፣ እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም ደግሞ አባቴ ነው ይላል። ከቃሉ ጋር ናችሁ? እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም ደግሞ ማን ነው? አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል ይላል። ከዛ ቁጥር 6 ላይ ወረድ ብላችሁ ስትመለከቱ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። አንድ ሰው በክርስቶስ ኢየሱስ የማያመን ከሆነ በክርስቶስ ኢየሱስ የማይኖር ከሆነ ከክርስቶስ ጋር እድል ፈንታ የለውም። በክርስቶስ አምኖ መልካም ፍሬን የሚያፈራ ሰው ቁጥር 2 ላይ እንደተጠቀሰው በክርስቶስ ኢየሱስ አምኖ መልካም ፍሬን የሚያፈራ ሰው በዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ ጌታችን ኢየሱስ እንደተናገረ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠረዋል። በክርስቶስ አምኖ ግን መልካም ፍሬን የማያፈራ ከሆነ ግን ይወገዳል ነው የሚለው ቃሉ ባጭሩ። በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ሁሉ ምን ይላል? ይወገዳል። ያዕቆብ ለዚህ ነው በያዕቆብ መልእክቱ ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር እምነቱ ምን ይጠቅመዋል አለ። ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን የማያፈሩ ከሆነ መልካም ሥራን የማይሰሩ ከሆነ እምነቱ ማመኑ ብቻው ምን ይጠቅመዋል አለ። እውነተኛ የወይን ግንድ የሆነው ጌታችን ኢየሱስ ክርስቶስ ነው። ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃሉ፣ ቅርንጫፍ ይሆናሉ። ቅርንጫፍ የሆኑ ሰዎች ምን ማለት ነው? በክርስቶስ ኢየሱስ ያመኑ ሰዎች መልካም ፍሬ በማፍራት እምነታቸው መግለጽ አለባቸው። ለዛም ነው ቅዱስ ቤተክርስቲያናችን እንዲህ አይነቱን አስተምህሮ አጋንንታዊ ትምህርት ነው ብላ የምታወግዘው። ለዚህ ነው ያዕቆብ በዚህ በመልእክቱ ምዕራፍ 2 ቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል
ነገር ግን ስራ የሌለው ሰው ቢኖር እምነቱ ምን ይጠቅማል ያለው ለዛ ነው። ከዛ በኋላ ቁጥር 20 ላይ ወረድ ብሎ እንደዚህ ይላል ከስራ የተለየ እምነት በራሱ የሞተ ነው አለ። እሱ ሁላችሁም አንድ ላይ በሉ ከስራ የተለየ እምነት በራሱ የሞተ ነው። ለዛ ነው ቅዱስ ያዕቆብ በቃ ከስራ የተለየ እምነት በራሱ የሞተ ነው ያለው ለዛ ነው። እንዲሁም ቅድም ሲጠቀስ ነበረ ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለምን ሕይወት ይሰጣቸዋል ያለው ለዛ ነው። ስለዚህ ሰዎች በክርስቶስ ኢየሱስ አምነው በበጎ ስራ የሚጸኑ ከሆነ የዘላለም ሕይወትን ያገኛሉ። ነገር ግን በክርስቶስ ኢየሱስ አምነናል፣ አንድ ጊዜ ድነናል፣ አንድ ጊዜ ጸድቀናል፣ ከዚህ በኋላ መልካም ስራ መስራት አይጠበቅብንም፣ በበጎ ስራ መጽናት አይጠበቅብንም የሚል አስተምሮ ግን ከመጽሐፍ ቅዱስ እውነት የራቀ ኢ መጽሐፍ ቅዱስ የሆነ አስተምሮ ነው። ቃለ ሕይወት ያሰማልን። ይቅር ማድረግ ሲከብድህ ዓይንህን ጨፍነህ ወደ ጎልጎታ ሂድ ነው። ወደዛች ክርስቶስ ወደ ተሰቀለባት ዕለተ ዓርብ ሂድ። እውነት ትንሽ ስሜታዊ የሚያደርግ ነገር ነው። ጌታን ነገር ስታስበው ከመጀመሪያው ይጀምራል፣ ከይሁዳ ይጀምራል። በየትኛው ካልኩሌሽን ነው ሄዶ እንደሸጠህ እያወቅ መጥቶ እራት አብሮ ሲበላ ገብቷል። በሸጠበት እግሩን ጎንበስ ብለህ ታጥቧል። ጎንበስ ብሎ አጥቦታል። መጀመሪያ ያጠበው ይሁዳ ነው ክርስቶስ። ያ እግር ሮብ ዕለት ሄዶ ተደራድሮ እንደመጣቀ ሐሙስ ጠዋት ሸጦት ብሩን ተቀብሎ ነው የመጣው። በ30 ዲናር ተባብሎ ተደራድሮ ነው የመጣው። ማታ አሳያቸዋለሁ ብሏቸው ያ ቃል ክርስቶስ ተናግሯል። እናንተ መሃል አንዱ አሳልፎ ይሰጠኛል ብሏቸው ማን እንደሆነ ያውቃል። ግን አጠበው እግሩ ጎንበስ ብሎ እና አንዳንዴ ዝም ብለህ ወይ አንድ መምህር ጽፎ ነበረ ሊስትሮ ስታስጠርግ ጎንበስ ብለህ አስበው። ክርስቶስ ልክ እንደዛ ነው ዝቅ ያለው እግር ላይ ጎንበስ ብለህ ያየው ነው። እና ይሁዳ እግሮቹን ያጠበ አምላክ ነው አምላክ። አስበው ጴጥሮስ ሰውየውን ብሏል። እንደዛ እንዳልመሰከረለት ማንም ቢክድህ እኔ አልክድህም ያለው ጴጥሮስ የዛለት ግን ክዶታል። 3 ዓመት ሙሉ ሲያበላቸው ሲያጠጣቸው ሲያስተምራቸው ሁሉን ትተው የተከተሉትን ክርስቶስ ሲያዝ ግን ሸሹት። ሁሉም ሐዋርያት ከምንም በላይ በጣም ይወደው የነበረው ጴጥሮስ ካዶ፣ 3 ካዶ። አላውቀውም። አንተ በክርስቶስ ቦታው ናስ ብዙ ያደረክለት ልጅ፣ ብዙ ያደረክለት ወንድም ዘመድ በችግርህ ቀን ያለ ጥፋት ስትታሰር ሲመጣ አረን ያላውቀውም ሲል ለራሱ ፈርቶ ወዳጆች ሲሸሹ ምንድነው የሚሰማ አብዛታው አሰው እና የገዛ ወገኖቹ ያልተቀበሉት አምላክ ሊያድናቸው ነበር የመጣው ግን ሰቀሉት። ግርፋቱን ታውቃለህ። ሮማውያን በጣም የሚገርምህ አንድን ሰው ከመግረፋቸው በፊት ወይን ጠጅ ያጠጣሉ፣ ትንሽ የስካር ስሜት እንዲሰማው ማለት ሰውነቱ ደንዝዞ። ክርስቶስ ያንን ወይን አልጠጣም። ገብቶሃል? ለአንተ ብሎ ነው። እና መስቀሉን ተሸክሞ ሲሄድ እኔ ብዙ ቦታ ብያለሁ፣ መሀል ላይ መጣል ይችል ነበር ተነስቶ መስቀሉን። ለምንድን ነው እንዲህ ማድረግላቸው? ማለት እንደምንበድለው ያውቃል። ከነዚህ ሺህ ምናምን ዓመታት በኋላ ከተሰቀለ በኋላ እንደዚህ የወረደ ትውልድ እንደምንሆን፣ እንዲህ በዝሙት እንደምንጨማለቅ፣ እንደዚህ መጥፎ ኃጢአት ውስጥ እንደምንገባ፣ በዚህ ልክ እግዚአብሔር የለም የሚል ህዝብ እንደሚበዛ፣ በዚህ ልክ እንደምንረክስ እያወቀ ግን መንገዱን አላቋርጥም። ቅድም ነገር ያለው የሚያደርጉትን ያቆምና ይቅር በላቸዋል። ለነሱ ለመነ፣ አሳዘኑት። ገብቷል? እየሰሩ ያሉት ስራ ትልቅ ኃጢአት እንደሆነ ያውቃል። እነሱን የሚያጠፋቸውን ነገር ነው እያደረጉ ያሉት። ግን እያደረጉ ያሉት እሱ ላይ እኮ እና ከመስቀል ሳይወርድ ይቅርታ አላቸው፣ ለመነላቸው። እባክህ ይቅር በላቸው አያውቁም እኮ አላቸው፣ አዘነላቸው። እና ከትንሣኤ በኋላ ግን ሐዋርያቱን አገኛቸው። እነሱ እኮ አይደለም ወደሱ የመጡት፣ እሱ ነው ወደ እነሱ ሄደው። ተስፋ ቆርጦ የኤማሁስ መንገድ ላይ እያሉ 3ኛ ሆኖ ተገለጠላቸው አይደል? እንጀራውን ቆርሶ ባርኮ ይሰጣቸው እሱ እንደሆነ አወቁ። ተስፋቸውን ቀጠለላቸው። በተዘጋ ቤት አልፎ ሰላም ለእናንተ ይሁን አላቸው። ሰላም አላቸው። አንተ በችግርህ ጊዜ ይቅርታ እኮ ልታደርግለት ትችላለህ። ይቅርታ ከጠየቀህ ነው ቤቱ ትሄዳለህ። ያለበት ቦታ ትተው መቃብሩን ረስተው እየኖሩ ፈርተው ሁሉን ለራሳቸው ፈርተው እየኖሩ ከዚህ በኋላ አይሁድ እንዴት ያደርጉናል ብለው ማለት ግን እሱ ነው ሰላም ይሁን ሰላም ለእናንተ ይሁን ብሎ የገባው።
መቃብር ላይ እንደሌለ ሲያውቅ ቅዱስ ጴጥሮስ ሮጠ። ታውቃለህ ጴጥሮስ የተወደኛለሁ ይሄን ያለው ያን ይወዳሃለሁ ብሎ በፉከራ ሲናገረው የኔ ጴጥሮስ አሁን አፉን መክፈት አቃተው። ጌታዬ እንደምወድህ አንተ ታውቃለህ። አላሸማቀቀውም። አንተ አላለው እሺ ያ ሁሉ ነገር አድርጌ አላቀም አልከኝ አይደል አላለው። ምንም አላለው። ሐዋርያትን ምንም አላላቸው። እንደውም በበለጠ ሰላምታ ነው የቀረባቸውና የመስቀሉን ነገር እንደማሰብ የተደረገልህ ነገር እንደማሰብ የሚያቀል ነገር የለም። አንተ የሆነብህ ነገር ኢምንት ነው። እመንኝ ምን ነገር ልትጠቅስልኝ ትችላለህ? እዚህ ምድር ላይ እንደ ክርስቶስ ፍትህ የተጓደለበት ሰው የለም። እዚህ ምድር ላይ እንደ ክርስቶስ የተገረፈ ሰው የለም። እንደ ክርስቶስ የተሰቃየ ዲክሽነሪ ላይ ትልቁ ስቃይ ገብቷል ተጠቅሷል የክርስቶስ ስቃይ እንደሆነ እና በዓለም ታሪክ ውስጥ የክርስቶስን ያህል ስቃይ የደረሰበት ሰው የለም። ብዙ ነገር ሰምተናል። እዚህ አገራችን ውስጥ የሆነ ነገር ህፃናት ላይ የተደረገ ብዙ ነገር ሰምተናል። ማንም የጌታህን ያህል የሆነ የለም። ልትከራከረኝ ትችላለህ። አይ የኔ ይበልጣል ከክርስቶስ ልትል ትችላለህ። አንተ ግን እንደ ክርስቶስ ንጹህ ነህ ወይ ነህ አይደለም? አይገባኝም ነው የምትለው? ይገባል። ለምን ደግሞ አይገባ? ምን እንዳደረግ ታውቃለህ? ምን እንደበደልክ፣ እንዴት እንደዋሻ እና እግዚአብሔር ፊት ያለህን ማንነት ያለሽን ማንነት ያለንን ማንነት እናውቃለን። እና የመስቀሉን ነገር እንደማሰብ ልብን የሚያራራ ነገር የለም። ጸሎት በቀጥታ የፈለግነውን ነገር ላይ ያስገኝን ይችላል። ግን የመጣብንን ፈተና እንድንችለው እንድንቋቋመው ያደርገናል። ይሄም እኮ ቀላል ነገር አይደለም። ይሄ ራሱ ብዙ ሰዎች የሚቸገሩት እንዲያውም የመጣባቸውን ፈተና መቻል መቋቋም አልችል ብለው እና ይሄ በሌላ በኩል እንዳንታበይም የምንሻውን የፈለግነው አሁን ዳዊት በስልጣኑ የጎልማሳ ሚስት ቀማ አይደል? ጎልማሳ አስገደለ። ግን በስልጣኑ የተጸነሰውን ጽንስ ወይም ልጁን በህይወት ማትረፍ አልቻለም። እንዳይታበዩ ነው ይላል። እንደውም በዚህ በጌቴሴማኒ ጌታ በጸለየ ጊዜ የጸለየውን ጸሎት ዮሐንስ አፈወርቅም ሌሎችም ሊቃውንት ተርጉሞታል። እና በዮሐንስ አፈወርቅ ትርጓሜ ምን የሚል አይቻለሁ መሰለህ? ሐዋርያትን ይዟቸው ሄዶ ነበረ ሊያሳያቸው ነው ይላል። ለምንድን ነው ምን ብሎ ነው የሚያሳያቸው ከተባለ ከመይት መኩ በኃይል እንተትትገበር ሎሙ ነው በምትደረግላቸው ተአምራት እንዳይመኩ ነው። ወደ 3 ምክንያቶች ጠቅሷል ሊቁ። ከነዚያ 3 ምክንያቶች አንዱ ይሄ ነው። በምትደረግላቸው ተአምራት እንዳይመኩ ነው ይላል። ምክንያቱም ጌታ ሙት ሲያነሳ ይተውታል። የሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ የመበለቲቱን ልጅ ሲያነሳ ይተውታል። እዚህ ላይ ደግሞ እሱ ከሞት ሊያመልጥ ወይም ፈርቶ ሲለምን ደግሞ ይመለከቱታል። አባ መሰይት ካል የልብስ ጽዋ ነው ይህ ጽዋ ከኔ ቢቻልስ አባ ብሎ ሲለምን ደግሞ ይመለከቱታል። እዚህ በሞት ፍርሃት ተይዞ ሲለምን፣ እዚያ ደግሞ ሞትን ሲያረቅ ያውም አኮዘ ጸለየ ወሰአለ ነው ለምኖ አይደለም ተንሳይ ሙታንን ያደረገው ወይም ታምራት ያደረገው የሕፃኑን ነፍስ ያስመለሰው እንደ ኤልያስ 7 ጊዜ ተንበርክኮ አይደለም። በስልጣኑ አላ በኃይል እንተቆነ ዘንት ያሆነ የሱ በሆነች ኃይል የሱ በሆነች ስልጣን ነው ያንን ኃይል ያንን ታምራት ያደረገው። ነፍሱን የመለሰ መጀመሪያም ነፍሱን ከስጋ ያዋሃደው እሱ ነበረ። በኋላም ነፍሱን ከወጣች በኋላ ከነበረችበት መልሶ ያዋሃደም ደግሞ እንደገና እሱ ነው ማለት ነው። ይህንን አደረገ ለደቀ መዛሙርቱ። ታዲያ ይህንን እዚህ ላይ ምንድን ነው ሊያሳያቸው የፈለገው ከተባለ እንዳይመኩ ነው ይላል። ዳዊትም እንዳይመካ የማይችለው ነገር እንዳለ እግዚአብሔር የሚችለው እግዚአብሔር ብቻ ሊያደርገው የሚችል ነገር እንዳለ አሳይቶታል፣ ቀምቶታል ማለት ነው። በኃይሉ በስልጣኑ ያደረገውን ነገር እግዚአብሔር አልወደደለትም። በቃ ቀምቶ ሌላ ነገር ግን አደረገለት። ያ ማለት ሐዘኑን እንዲረሳ ፈተናውን እንዲቋቋመው እንዲችለውና ሕይወት ትቀጥላለች ብሎ ተስፋ እንዲያደርግ ማለት ነው። እምነት፣ ተስፋ፣ ፍቅር እነዚህ አይደሉ የጸኑለት ለዳዊት እኮ እነዚህ ናቸው። ተመልከት። የመጀመሪያውማ ተደርጎለት ቢሆን ኖሮ እንደ ጸለየ እንደለመነ ያኛው መጀመሪያ ሰምሮለት ወይም ተቀብሎለት ቢሆን ኖሮ እግዚአብሔርንም ባሳመው ነበር። ከኃጢአተኞች ጋር ይተባበራል ብሎ እግዚአብሔርን በታማ ነበር። መቅሰፍት በዚያ ልጅ ላይ መጣበት ከኃጢአት የተነሳ ማለት ነው። እና እዚህም ላይ እንደው ጸሎቱ ምንም አልሰራም አይባልም። አድርጎለታል፣ ሊያደርግ የሚችለውን ነገር አድርጎለታል። በሌላ መንገድ ደግሞ ስንመለከተው ቅድም አንተም እንዳልከው ጸሎት የጠየቅነውን ነገር ሁሉ የሚያሰጥ አይደለም። የሚስማማንን ለእኛ ህይወት የሚስማማውን ነገር የሚያስደርግ ነው ጸሎት ብለን እንድናየው ያደርጋል ማለት ነው። ያ ማለት ለእኛ የሚጠቅሙ ነገሮች አሉ አይደል? ለእኛ የማይጠቅሙ ነገሮች አሉ። ለእስራኤል ግብፅ መኖር አይደለም የሚጠቅማቸው፣
የተስፋይቱ ምድር መውረስ ነው የሚጠቅማቸው። ለዚህም ነው እግዚአብሔር በቃ ከዚያች ምድር ላይ በጸናች በተዘረጋች ክንድ በልዩ ተአምራት ከዚያ ቤት ያወጣቸው ለዚህ ነው እንጂ እኮ እስራኤል አስበው ነበረ ተመልሰው ሄደው ግብፅ ወንዱ ስላለቀ በኦሪት ዘኍልቍ ምዕራፍ 14 ላይ እንደምናየው ወንዱ ስላለቀ ተመልሰው ሄደው እዛ መኖር ፈልገው ነበር። ግን እዛ መኖር የለመለመ መሬት ላይ መኖር አይደለም የሚስማው። ኦሪት ዘፍጥረት ምዕራፍ 13 ላይ ስንመለከት ሎጥ ይኖርበት የነበረው እንደ እግዚአብሔር ገነት የለመለመ ነበር የሚል ነው የተጻፈለት። ስለዚያ ቦታ በዚያ በለመለመ ቦታ መኖር ለሎጥ የሚስማማ ነገር አልነበረም። ለዚህ ነው ውጣ ከዚህ የተባለው። ምክንያቱም ዛሬ የለመለመውን እግዚአብሔር ነገ ያደርቀዋል። ዛሬ ያበበውን የፈነደቀውን ነገር እግዚአብሔር ነገ ያጠፋዋል። እንደ በነፋስ ጠራርጎ ሊያጠፋው የሚችለው ነገር እኮ ነውና ከዚያ ውጣ ተብሎ ነው። ስለዚህ እግዚአብሔር የለመነውን ልመና ሰምቶ ወይም ጸሎታችንን ተቀብሎ የጠየቅነውን ብቻ ሊያደርግልን ይችላል። የሚፈልገውንና ለኛ ህይወትም የሚስማማውን ነገር ቅድም እንዳነሳው እኮ ነው እንደ ህፃኑ ልጅ ማለት ነው። በቃ ምንም ቢያለቅስ የሚፈልገውን ነገር ነው የምታደርግለት። ለሱ ማለት መርዙን እኮ የመርዙን ብልቃጥ ቀምታ የወተት ዕቃ ነው የምትሰጠው አይደል? ለሱ የሚጠቅመው ያ ነው። የመረጠው የማይጠቅመውን ነው የመረጠችለት። ግን በአንድ ወቅት እስራኤል እግዚአብሔር ሳይፈቅድ እነሱ ፈልገው ዘብዝበውት ሳኦልን አምጥቶባቸው ነበር። አዎ እውነት ነው። እግዚአብሔር ለልመናቸው ለራሳቸው ልመና አሳልፎ ሰጣቸው እና መቼም አልተደሰቱ በሳኦል ንጉስነት። እሱም ራሱን አላዘጋጀም ወይም ማለት ስርዓቱን ህጉን አልፈጸመም። ደስ የማይል የስልጣን ዘመን አሳልፎ ነው እነሱም ተማረው እሱም እንዳልሆነ ሆኖ ነው ያለፈው። እና መቼስ እግዚአብሔር እንደ ልቤ የሚለው ዳዊት እስኪመጣ ድረስ ማለት ነው። እውነት ነው። የዳዊት ዘመን እስክትደርስ አላቆያያቸው ብሎ እንቢ ያሉ እውነት ነው። ለፍላጎታችን ከሰጠን ከባድ ነው። ምን የሚያረካል? በጣም አዎ። እንደውም እኮ አንዱ ጸሎት የሚሆነው ለፍላጎት ያትስጠኝ ነው ለአንድ ክርስቲያን መሆን ያለበት። በቃ አንተ ለወደድከው ነገር። ለዚህም ነው ጌታ ራሱ ሲጸልይ ምንድነው ያለው? ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሆን አይደል የሚለው። ላስተማሩን፣ ለመከሩን፣ ለገሰጹን ለአባቶቻችን ለወንድሞቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። በዛሬው ቆይታችን ይህንን የመሰለ ትምህርት ለማየት ለመከታተል ችለናል። እንግዲህ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። በቀጣይ ደግሞ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይህ ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሁላችሁም ሼር ማድረጋችሁን እንዳትረሱ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ይህንን ቻናል በምትችሉበት መንገድ ሁሉ ማገዝ ትችላላችሁና ስለዚህ አንዱ የምታግዙበት ደግሞ ቪዲዮን ላይክ በማድረግ ነው፣ ሼር በማድረግ ነው። መልካም የሆኑ ኮሜንቶችን ሰዎችን የሚያስተምር ሰዎችን የሚያነቃ ኮሜንት በመጻፍ ነውና ሁላችንም በዚህ መንገድ ልንተጋገዝ ልንደጋገፍ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። በቀጣይ በሌላ ትምህርት በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። አሜን።